የታገል ሰይፉ ስራዎች ዝንቡላው ከስራ የታገደው በምን ምክንያት ይሆን? ዛሬም ከታገል ሰይፉ ተወዳጅ ልቦለድ ዝንቡላና ካሮት አንድ ክፍል ይዘንላችሁ ቀርበናል። እዚህ መስሪያ ቤት ከገባው ጊዜ ጀምሮ የምታዘበው አንድ ነገር አለ። ክበብ ስንመገብ ወይም ግቢ ውስጥ ፀሐይ ስንሞቅ የሁላችንም የጋራ ጭንቀት የኑሮ ውድነትና የፍትህ መጥፋት ነው። አቶ ባሌ በሚጠሩት ስብሰባ ላይ ግን እየተንገሸገሽን የምናወራው ትልቅ ችግር ሌላ ይሆናል። ያም ችግር የጥንት ነገሥታት በብሔር ብሔረሰቦች ላይ ያደረሱት ስቃይና መከራ ነው። የዚህን ዘመን መሪዎች የመረጥናቸው ፍትህን እንዲያሰፍኑና ኑሯችንን ቀለል እንዲያደርጉልን ነበር። እነርሱ ግን የሥራ ጊዜያቸውን የሚያባክኑት ቁጭ ብለው ስላለፉት መንግሥታት ግፍና በደል በማውራት ነው። አንዳንዴ ሳስበው ያለፉት መንግሥታት ግፍና በደል ባይኖር ኖሮ የአሁኖቹ መሪዎቻችን መሥራት ብቻ ሳይሆን መናገርም የተሳናቸው ዱዳዎች ሆነው የሚቀሩ ይመስለኛል። ከመሪዎቻችን ይህን መሰል አሰልቺ ዲስኩር ለማምለጥ ራዲዮና ቴሌቪዥን መዝጋት በቂ ሊሆን ይችላል። መሪዎቻችንም ይህን ስለሚያውቁ በቀበሌና በመስሪያ ቤት ስብሰባዎች አሳደው ይይዙናል። እኔ እንደዚህ ባሉ የመስሪያ ቤታችን ስብሰባዎች ላይ ድምፄን አጠፋለሁ። የተቀጠርኩ ሰሞን አቶ ባሌ ቢሮአቸው አስጠርተው ለምን ጮክ ብዬ ስብሰባው ላይ እንደማልሳተፍ ጠይቀውኝ ነበር። እኔም ነግሬያቸዋለሁ። በመሪዎቻችን የሚወቀሱት ነገሥታት ከመቃብር ተነስተው ምላሽ በማይሰጡበት ጉዳይ ላይ አንዱን ወገን ሰምቼ አስተያየት ለመስጠት እቸገራለሁ። ይህን እንዳደርግ ያነበብኳቸው መጻሕፍት ያጎናጸፉኝ ማስተዋል አይፈቅድልኝም። በዚያ ላይ ደግሞ በወቅቱ የነበሩት የዓይን ምስክሮች ከሞቱ ብዙ 10 ዓመታት አልፈዋል። እንደ ሂትለር ዘመን በማያጠራጥር ዘመናዊ መንገድ ተመዝግቦ የተቀመጠ መረጃ የለም። የዓይን ምስክሮቹ ዓይን በሌለበት መረጃውን በዘመናዊ መሳሪያ ተቀርጾ ባልተቀመጠበት ሁናቴ ዓይኔን ጨፍኜና ከዘመናዊ መለኪያ ወርጄ ትርክቱን መቀበል እንዴት እችላለሁ? አምኜ ብቀበለውስ በዕለት ተዕለት ሕይወቴ ላይ የሚጨምረው ፋይዳ ምንድን ነው? የዳቦ ዋጋን ይቀንስልኛል ወይ? ፍትሕ ያመጣልኛል ወይ ስል ጠየቅኳቸው። አቶ ባሌ ከት ብለው ሳቁና አይ ዝንቡላዬ፣ ያንተን መጨረሻን ሳይሆን መሃልን ያሳየኝ ካሉኝ በኋላ ወደ ግል ሕይወቴ የቀረቡ ስብሰባዎች የሚካሄዱት በወር አንዴ እንደሆነ ነገሩኝ። የዚያ ወርሃዊ ስብሰባ የክርስትና ስም ደግሞ ግምገማ ነው። በዚያ ግምገማ ላይም ቢሆን ስለ ፍትሕ ማጣትና ስለ ኑሮ ውድነት አይወራም። የሚያነጣጥረው በወርሃዊው የሠራተኛ ውሎ ላይ ነው። አቶ ባሌ በእንደዚህ ያሉ ግምገማዎች ላይ አዘውትረው የሚናገሯት አንዲት ማስፈራሪያ አለቻቸው። ሌባ ጣታቸውን ሠራተኛው ላይ እያወዛወዙ ራሳችሁን አታታሉ፣ ውስጥ ውስጡን የሚተከተከውን ነገር ጠንቅቀን እናውቀዋለን። ዝም ስንል ያላወቅንባችሁ እንዳይመስላችሁ። እያንዳንዳችሁ የት እንደምትውሉ፣ ምን እንደምትሉ፣ ምን እንደምታስቡና የት እንደምትመገቡ ጠንቅቀን እናውቃለን ይላሉ። እሳቸው ይህን ከተናገሩ በኋላ አብዛኛው ሠራተኛ ብርክ ይዘዋል። በየተራ እየተነሳም ወሩን ሙሉ የሠራውንም የሰማውንም መናዘዝ ይጀምራል። ተጨማሪ ጥቆማዎችም ይኖራሉ። ለምሳሌ እገሊት አርፍዳ ስትገባ እገሌ ቀድሞ ወጣ፣ እገሊት ሳታስፈቅድ ስትቀር እገሌ ደግሞ ሰክሮ መጣ፣ እገሌ ተሳደበ፣ እገሌ ተደባደበ አይነት ዝባዝንኬዎች ተጋነውና ተዝረክርከው ይወራሉ። ይሄ ወርሃዊ ግምገማ ሁሌም አሰልቺ ነው። አልፎ አልፎ ሰካራሞቹ ሲገመገሙ የሚያስቁ ነገሮች ከማጋጠማቸው በቀር አቶ ባሌ የግምገማውን ዝባዝንኬ ከማለዳ አንስቶ እስከ ምሽት ዓይናቸውን ገርበብ አድርገው ያዳምጣሉ። በመጨረሻም በዚያው እንቅልፍ ይወስዳቸዋል። ዓይናቸውን ከመክደናቸው በፊት ቀጥሉ እየሰማችሁ ነው ማለት ከረሱ ለግማሽ ወይም ለ1 ሰዓት ጸጥታ ይሰፍናል። እሳቸው ከእንቅልፋቸው ነቅተው እስኪያሰናብቱን ድረስ ድምፃችንን አጥፍተን በትዕግሥት መጠባበቅ እንጀምራለን። ድንገት ብንን ይሉና መናገር ይጀምራሉ። በቁጣ ገንፍለው
ልበድብል ብዙ የሚያሳብዱ ነገሮች አሉ። ማበድ አቅቶኝ አይደለም ያላበድኩት። እኔ በብስጭት ባብድ ይቺ የማያልፍላት ሀገር አንድ ነገር ትሆንብኛለች ብዬ እንጂ ይሄ ምስጋና ቢስስ ማናለው ብዬ እንጂ ያላበድኩት። እንደናንተ ነውር፣ እንደናንተ ዝቅጠት ጨርቄን ጥዬ ማበድ ነበረብኝ ብለው ያሰናብቱናል። ሁሌም እንዲህ አበሻቅጠው ሲያሰናብቱን እረርላለሁ። ከፍ ያለ የውርደት ስሜትም ይወረኛል። አንዳንዴም አሽቃባጮቻቸው አዋረዶት በሚሉት ደረጃ ሸንቆጥ አደርጋቸዋለሁ። አንዳንዴ ደግሞ አለማወቃቸውን የሚፈታተን ጥያቄ አቀርብላቸዋለሁ። እርሳቸውም የግዳቸውን አላውቅም ይላሉ። በዚያን ጊዜ ደጋፊዎቻቸው መንጫጫት ይጀምራሉ። ጎሽ እንዲህ ነው አዋቂዎች ድሮም አውቃለሁ ኃይሉ እያሉ አድናቆታቸውን ይገልጹላቸዋል። አንድ ቀን ነው በዚያው በተለመደው ወርሃዊ ግምገማ ላይ ተጎልቼ የሠራተኞቹን አሰልቺ ዝባዝንኬ በማድመጥ ላይ ሳለው አቶ ባሌ ከእንቅልፋቸው ብንን አሉ። ያው ልበድብል ሊሉን እንደሆነ ሳስብ ቀድሜያቸው አብጄ ይሁን እንጃ አቶ ባሌ ብዬ ጮኩ። አቤት ዝንቡላይ ሲሉኝ ሁሌ ስለ እኛ ድክመቶች እንድንናገር ይጠይቁናል። እስቲ ዛሬ እንኳ ስለ ራሱ ድክመቶች ያውሩልን። እኔ ይህን ከማለቴ ስብሰባው በከፍተኛ ጫጫታ ተዋጠ። የአቶ ባሌ አሽቃባጮች ይሄ ስድብ ነው ብለው ጮኹ። ብሶት ኪሱ ባዶ ኖሮ እሳቸውን ከምትሰድብ እኔን ግደለኝ ብሎ እግሬ ስር ተዘረረ። ገንፍሉም አሁን ገና አበድኩ ብሎ ብድግ አለ። እማማ ጌጤም አረክ እስታሁን የት ነበርክ ብለው አላገጡበት። ከዚህ ሁሉ የተለመደ ግርግር በኋላ አቶ ባሌ መናገር ጀመሩ። ጥሩ ጥያቄ ነው፣ በበኩሌ ፍጹም እንዳልሆን ካውቃለሁ ብለው ዝም አሉ። እኔም ነገሩ እንደዚያ ከሆነ ስለ ድክመቶ ያብራሩልን አልኳቸው። ውሸት ምን ያደርጋል? እውነት ነው፣ ትንሽ ዝንጉነት አለችብኝ። ምን አይነት ዝንጉነት? ስራን ቸል ከማለት ሳይሆን ለስራ ከሚገባው በላይ ትኩረት ከመስጠት የምትፈጠር ዝንጉነት ነች። ለስራ ትኩረት ከመስጠት የሚፈጠር ዝንጉነት አለ እንዴ? አለ እንጂ ዝንቡላይ። ለምሳሌ ፓርላማ ስብሰባ ኖሮኝ ካልቀረሁ በቀር ጠዋት ቢሮ ስገባ ሁሉንም አምፖሎች የማብራት ልማድ አለኝ። በጠዋቱ ጠዋት ማብራት ለምን አስፈለገ? በጠዋቱ አብርቼ ካልተገላገልኩ የሥራ ተመስጦ ውስጥ ገብቼ ከተቀመጥኩበት ሳልነሳ ይመሻል። ታዲያ ሲመሽ ተነስተው አያበሩትም? እርሱ ነዋ ዝንጉነቴ። እረሳዋለሁ። ሥራ ውስጥ ጭልጥ ብዬ ከመግባቴ የተነሳ መብራቱን ማብራት እንዳለብኝ እርስት አድርጌ በዚያው መጻፌን ቀጥላለሁ። በጨለማ አሁን በጨለማ የሰማሁትን ቅጥፈት ማመን አቅቶኝ ያለ መብራት በጨለማ ጽፋለሁ እያሉኝ ነው። ማምሸቱ ነው የሚገርምህ። እስከ ሌሊቱ 9 ሰዓት ድረስ ቢሮ ውስጥ በጨለማ ተውጬ የምጽፍበት ጊዜ አለ። ይህ እንዴት ሊሆን ይችላል አልኩኝ ሳላስበው። ልምድ ነዋ ዝንቡላዬ አሉኝ፣ ምንም ከባድ ቅጥፈት እንዳልተናገረ ሰው ዘና ብለው። ጽሑፉ አይጣመምቦትም ወይ ማለቴ ነው። እንግዲህ ጽሑፍ ያው ቀጥ ብሎ ነው የሚሄደው፣ አንተ ሆን ብለህ ካላጣመምከው በቀር። እኔ የምለው ጠፍቶኝ ይሄ ግራጫ አይናቸው እንኳን በጨለማ በብርሃንም አጥርቶ ማየቱን እየተጠራጠርኩ ሳለ ዮናስ ጣልቃ ገባ። እንደዚህ ያለ ድንቅ ችሎታ ያላቸው ሰዎች በዓለማችን በጣም ጥቂት መሆናቸውን ተናገረ። እኔ ደግሞ በጨለማ ማየት የሚችሉ ካሉ የሌሊት ወፎች ናቸው፣ የሌሊት ወፎች ደግሞ ማንበብ አይችሉም አልኩ። እኔ ግን ዝንቡላዬ አንተ እንደምታስበው የሌሊት ወፍ አይደለሁም። ነገር ግን ወረቀቱ ላይ ያሉት መስመሮች ከየት ተነስተው የት እንደሚቆሙ አሳምሬ ያውቃለሁ። አንዴ ካየሁት አልረሳውም፣ ልምድ ነው አሉኝ። ከዚያ ስብሰባ በኋላ በአቶ ኩላምባው በኩል ተፈርሞ የወጣ የመጨረሻ ማስጠንቀቂያ ደረሰኝ። ማስጠንቀቂያው መስሪያ ቤቱ በሚያካሂዳቸው ልዩ ልዩ ስብሰባዎች ላይ በተደጋጋሚ የማሳየው የሥነ ምግባር ጥሰት ከልክ እያለፈ መምጣቱን ይገልጻል። ከዚያም ይህም የሥነ ምግባር ጥሰት በመስሪያ ቤቱ ውስጥ ያለውን የአሰሪና ሠራተኛ ግንኙነት የሚያበላሽና ለሌሎችም ሠራተኞች መጥፎ አርአያነት ያለው በመሆኑ ጉዳዩ በዲሲፕሊን ኮሚቴ ታይቶ አስፈላጊው እርምጃ እስኪወሰድብኝ ድረስ ከማንኛውም የመስሪያ ቤቱ ሥራ መታገዴን የሚገልጽ ነው።
በአሁኑ ወቅት ይህን የታገል ሰይፉን መጽሐፍ ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ